በቀጣይስ ምን ማድረግ ታስባለህ ያለኝ እንግዲህ እግዚአብሔር ከፈቀደልን በእውነት ለመናገር አምናለሁኝ እንደሚሳካ ሰብሰብ ማድረግ እፈልጋለሁ ተቋማቶቹን ያው አሁን ባለው ተጨባጭ ሁኔታ ሚኒማይዝ እየሆኑ ነው። ያ የኪሳራ ምናምን በሚለው ነገር ሳይሆን ከረንት ባለው ቻሌንጅ እንደዛ መሆን አለባቸውና እነሱን ሰብሰብ በማድረግ እና ምናልባት እስከዛሬ ድረስ አክሰስ ነበር ስንፈጥር የነበረው አሁንም አክሰስነቱን ሳናጠፋው ግን ሞር ኳሊቲ ላይ ፎከስ አድርገው ተቋማቶቹ በትንሽ አነስ ባለ ሁኔታ ኳሊቲ ፎከስ አድርገው ምክንያቱም እጅግ በዝቷል። ያን ጊዜ ተቋማት ብዙ አልነበሩም። አሁን ግን እጅግ በርካታ አክሰስ ስላለ እኛ ደግሞ ወደ ኳሊቲው ላይ የመጣን እንድንሰራ ኤዱኬሽኑን እንደዛ ሚኒማይዝ ማድረግ ፈልጋለሁ። እግዚአብሔር ከረዳን ጀነራል ኤዱኬሽኑን በደንብ ልንሰራበት እንፈልጋለን። እስከዛሬ ሃየር ኤዱኬሽን ላይ ነው ያለነው። ጀነራል ኤዱኬሽን በሆነ ሌቭል እየሰራን ነው ያለነው። አሁንም ቢሆን ወደ 1300 የሚጠጋ ተማሪ በፕራይመሪ ስኩል እስከ 8ኛ ከኬጂ ጀምሮ አለ። አንድ ማሳያ ነው። ጥሩ ነው። እጅግ በጣም ደስተኛ ነኝ። ብቻ ማመን ያቀታቸዋል። ስፔሻሊ እንዲህ አይነት ነገር በዚች አጭር ሰዓት የምገልጸው አይደለም። እየፈጠርናቸው ያለው የስራ እድል፣ የትምህርት እድል በኮሚኒቲው ርቀው ሳይሄዱ ወላጆች እጅግ በጣም ደግሞ አቅም ይደካማል ወይም ብዙ አቅም የሌላቸውን ፌር በሆነ ዋጋ ህፃናት ልጆቻቸውን ስናስተምር ከኬጂ ከነርሰሪ እዛው የሚተኙም አሉ። እነዚህን ሁሉ ለእያንዳንዱ ደግሞ ምቹ ሁኔታ ፈጥረን ስታዩት እኔ እንጃ በዚህ ምድር ላይ የመፈጠራችን አላማን በሆነ ሌቭል ያሳካን ይመስላል እና በትምህርት ቤት ውስጥ ያለው ነገር እጅግ በጣም የሚደንቅ ህይወት ነው። እሱን ላይ እስቲ እንደ እግዚአብሔር ፈቃድ ሰፋ አድርገን የመስራት ሀሳብ አለኝ ከኤዱኬሽን አንጻር። ሌላው ምናልባት ኤንጂኦን በጣም ለመስራት እሞክራለሁ። እሱም ደግሞ የሚረዱ ሰዎችን ፕሮፐርሊ እንዲረዱ ለማድረግ እንሞክራለን። በአብዛኛው ፎከስ የምናደርገው ወጣት ልጆች ላይ ነው እና ፋይናንሻል ዴሲቲዩት የሆኑትን የትምህርት እድል ያጡትን መክፈል ሳያቅታቸው ከፍሎ መማር የማይችሉትን ከቻል ከ50% እስከ 100% በነፃ ፕሮጀክት ነድፈን ለማስተማር እና እኛ ስናስተምር ምናልባት ፈንድ የምናፈላልግላቸው ይሆናል ብዬ አስባለሁ። ደግሞም በተግባር እናውለዋለን እና እስከዛሬ ያለውን ነገር በጣም በተሻለ መልኩ ይሰራል ብዬ ተስፋ አደርጋለሁ። ምናልባት ራሴን በተመለከተ ደግሞ እንደ እግዚአብሔር ፈቃድ ውስጤ ያለው ነገር ቅድም ያልኳችሁ እንግዲህ በህይወት በቻፕተር ስንኖረው እኔ ረጅሙን እንግዲህ ከ50 ዓመት በላይ ስለሆነ ግማሽ ሴንቸሪ በዚህ ምድር ላይ ኖረናል። ከዛ በላይ አሁን ወደ የቤተክርስቲያንን የወንጌልን ስራ አድርግ የሚለው እጅግ በጣም አላውቅም በፐርሰንት ከፍተኛውን ፐርሰንት የምሰጠው ይመስለኛል። ለዛም ነው እግዚአብሔር ከፈቀደልኝ በቲዮሎጂ ያው የተማርኩበት ያለውትና እንደ እግዚአብሔር ፈቃድ ወደፊት ልናገለግል እንችላለን ብዬ አምናለሁ። which is የአገልግሎት ሁኔታ ለየት ባለ መልኩ እግዚአብሔር እንደፈቀደልኝ ቤተክርስቲያንን መርዳት የምችልባቸው በኔ ሙያ አገዛለሁ ብዬ አገለግላለሁ ብዬ አስባለሁ እና ምናልባት ከግማሽ ከ50% በላይ እዛ ላይ ፎከስ ማድረግ ይመስለኛል። ደግሞ I'm doing on that ይመስለኛል ስላችሁ እግዚአብሔር ይፍቀድልኝ እንደዛ ፕላን አድርጌ ተንቀሳቀስኩ ነው። መጽሐፎች እንደዚህ እግዚአብሔር ከፈቀደልኝም ቀስ እያልኩኝ እየጻፍኳቸው ያለውት ነገር አለና እነሱን ከተሳካ ቁም ነገር ያላቸው ነገሮች በዛ አድሬስ ማድረግ ስለምችል ይህን ይመስላል በቀጣይ ለሰራቸው ያሰብኩትና አም ሶሪ ገና የመጀመሪያው ጥያቄ ላይ ነኝ።
ግን በጣም ሴንሲቲቭ የሆነ ጥያቄና ወሳኝ ስለሆነ ነው። ሁለተኛው ጥያቄ ስምዖን የፈተና ጊዜዎች የትኞቹ ናቸው? ቻሌንጅ ያደረገህ እንዴት አለፏቸው? ያለው በእውነት ለመናገር የብዙ የፈተና ጊዜዎች አሉ። በጣም ከባባድ የቅርቦቹ ነው ብዙ ጊዜ የምናስታውሳቸውና የዛሬ 17 ማለት እንግዲህ በጣም ቻሌንጅ ካረገኝ እና ካለፍኳቸው አንዱ ማስታውሰው በቃ ገና ስራውን ስጀምር ተቋሙን አንድ ብዬ ኦቨርቴክ አረጌ 100% በእኔ ባለቤትነት ስር ሳስተዳድረው ገና የሚገርማችሁ እሱን እንዲያስኩት ወዲያውኑ 1 ወር ሳይሞላ የህንፃው አከራይ ቦሌ ካምፓስ ላይ ምን አሉኝ፣ ህንፃውን ልሸጠው ፈልጋለሁ እና ለ3 ወር ሰጥቻለሁ፣ በ3 ወር ጊዜ ተዘጋጅ ብለው ሲሰጡኝ ለእኔ በጣም ቻሌንጂንግ ታይም ነው። ለምንድነው ለጓደኞቼ ለገዛሁት ብዙ ያው ቼኮች ጽፌ ለ9 ሼር ሆልደር ወደፊት ሰርቼ የምከፍለው በአጭር ጊዜ ቼኮች ጽፌያለሁ፣ ባንክ ተበድሬያለሁ እና በእርግጠኛነት ኢንዳፕ ኢንጄል ነበር የሚሆነው። በቃ በዛ መልኩ እሳቸው እንዳሉት በ3 ወር ጊዜ ውስጥ ቢሸጡት እኔ በወጣ እኔ ዕጣ ፈንታዬ እስር ቤት መግባት ነበር የሚሆነው። በጣም በሚገርማችሁ ሁኔታ ያንን ቻሌንጅ ያሳለፍኩት ያው በጣም ሲጨንቀኝ ለእናቶቼ ነገርኩ። እነሱ ለመጀመሪያ ጊዜ ያስተዋወቁኝ አቡነ ሀብተ ማርያም ገዳም ያኔ ነው ያወቅኳቸው። ጸሎት ያርጉልህ ተባለ። እነሱ መጥተው ማጠን ታጠኑ፣ ጸሎት ተደረገልኝ እና ሰውየው ያለ 3 ወር ያሉት እያራዘሙት እስቲ ሳይሳካላቸው እየቀረ የሚገዛቸው ሰው ፌል እያደረገባቸው 6 ወር፣ 9 ወር፣ 1 ዓመት፣ 2 ዓመት እያለ መጨረሻ ላይ ከ10 ዓመት በኋላ ግን ሙሉ ህንፃውን እሳቸው ሊሸጡ ባሰቡት 10 እጥፍ ሊሆን ይችላል እኔ ገዛኋቸው ማለት ነው ህንፃውን። እና የሚገርማችሁ ቢዝነሱም በቃ እዛው ነው ያደገው። እንዲህ አይነት ቻሌንጅ ገጥሞኝ ያሳለፍኩትም ቻሌንጁን በእግዚአብሔር ቸርነት በእመቤታችን አማላጅነት በቅዱሳን ተራዳይነት በጸሎት ነው ያለ። በእውነት በእግዚአብሔር እርዳታ ነው ያሳለፍኩት እና ብዙ አይነት ፈተናዎች እኔ ራሴ እንግዲህ የማውቃቸው ፈተና ተብሎ ይመጡ በፊት ለፊትም አሉ። ከነሱ ይልቅ እኔ ሳላቃቸው እግዚአብሔር ያሳለፈልኝ እጅግ እንደሚበዛ ተስፋ አምናለሁኝ። ሰርፕራይዚንግሊ ኢነፍ እንግዲህ ሳይንሳዊ ሆኖ ለሚናገር ሰው እውነት ነው። ብዙ ካምፓኒዎች አሉና ብዙ ቻሌንጆች ይገጥማሉ። አንዳንድ ፕሮፌሽናል ሰው ስራ ለስራ አለ ብሎ ይወስድና ቺት ሊያደርግህ ይሞክራል፣ ሰራተኛ ሊረብሽ ይሞክራል። እነዚህ ሁሉ የተለያየ ሌቭላቸው ይለያያል እንጂ ቻሌንጆች የነበሩ ያጋጥሙኝ የነበሩ ግን ሁሉንም የማስታውሰው ከእግዚአብሔር ጋር በቃ በየዋህነት እኔ በማሳለፍ በጣም ትልቁን ፒክቸር እያሰብኩኝ በወቅቱ የሚገጥሙኝን ነገር አሳልፌያቸዋለሁ እና እንጂ ቻሌንጆች የሉም አይደለም። ፌል ያደረኩበት